ስማል ጥያቄ ልጠይቅህ ነው። አንዴ ትቀጥላለህ። ቆይ አብዱ እኔ አሁን አንተን ጥያቄ መጠየቅ ነው የገባሁት። ኔትወርክ ጥሩ አይደለም። ነግሮናል። አልተወለደምም ወደፊትም እንደማይወልድ ነግሮናል። ኦኬ አላህ ልጅ የሌለው ለምንድን ነው? አላገባም፣ አልወለደምም፣ አልወለድኩም ብሎ አላ ነግሮናል። አልተወለደምም ወደፊትም እንደማይወልድ ነግሮናል። የመጀመሪያ ሳቄን የሰሙበት ነው አይደለ? ወይ ነው እኔ ወሰን እኔም አላገባውም። ሶሪ አላገባም፣ ስለዚህ አልወለደም። አላገባም፣ ስለዚህ አልወለደም። ግን ይሞታል እንዴ ታዲያ? ቁርአኑ እንደሚለው ማለት ነው ቃል በቃል። አብዱል ከሪም ሰላም ነው። እንዴት ነህ? እፎይ ጥያቄ ነበረኝ። ምንድን ነው ጥያቄ? አንድ አብዱል ከሪም ምንድን ነው እሱ? አብዱል ከሪም ይታርገው አንድ እኔ ላወራ ስለዚህ ስነብብ አንድ የት ነው? ቀጥላ ልጠይቅህ። ቀጥል። አንተ የምታምነው አምላክ ማለት ነው ኢየሱስ ሳይፈጠር ሳይወለድ ማን ነው ዓለምን የሚያስተዳድር የነበረው? እሺ ሚዩት አድርገው። እሱ ሳይወለድ ዓለም ማን ያስተዳድር ነበር? ኦኬ ኢየሱስ ሳይወለድ ዓለምን ማን ነበር የሚያስተዳድረው? አይደለ ጥያቄ? ኢየሱስ ሳይወለድ ዓለምን ማን ነበር የሚያስተዳድረው? ኦልራይት ሉክ ኢየሱስ ዓለምን ማን ነበር የሚያስተዳድረው? ኢየሱስ ከመወለዱ በፊት ዓለምን ማን ነበር የሚያስተዳድረው? እኛ ሎክ ምን ብለን እናምናለን መሰለ? ክርስቶስ ኢየሱስ ሁለት ልደቶች አሉት ብለን እናምናለን። ሎክ በደንብ አስበው፣ ሁለት ልደቶች አሉት ብለን እናምናለን። በስጋ ከመገለጡ በፊት ያለ እናት ከአባቱ ተወልዷል ብለን እናምናለን። አስቀድሞ የነበረ ነው ብለን እናምናለን። ክርስቲያን የፈጠነ ትከፍትልኛለህ። ስለዚህ ያልነበረ አይደለም ነበረ። ዓለምንም የፈጠረው ራሱ ነው። እርሱ አስቀድሞ በቃልነት ነበረ። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 3 ላይ ሁሉ በእርሱ ሆነ ይላል። በማ በቃል ቃል ማን ነው? አካላዊ ቃል ክርስቶስ ነው። በስጋ የሚገለጠው በኋላ ማለት ነው። በስጋ ሳይገለጥ ሉክ በስጋ ሳይገለጥ ወጣ እንዴ? ኤኒዌይስ በስጋ ሳይገለጥ በቃልነት ነበረ ማለት ነው። በቃልነት ነበረ ማ ክርስቶስ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ሆነ፣ ከሆነው አንዳችስ እንኳ ያለ እርሱ የሆነ የለም። ስለዚህ ሁሉ በማን የሆነው? በቃል ነው የሆነው። ዓለምን ማስተዳደርም የማን እንትን ነው ማለት ነው? የቃል ቃል ነበር የሚያስተዳድረው። ምክንያቱም ሁሉ በማን ስለሆነ? በቃል። ኤፌሶን ምዕራፍ 2 ቁጥር 10 ላይ ሁሉ በማን የተፈጠረው? በክርስቶስ። ሁሉ በክርስቶስ ከተፈጠረ የሚያስተዳድረው ማን ነው? እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረን። በማ በክርስቶስ ኢየሱስ። በክርስቶስ ኢየሱስ ከተፈጠርን ክርስቶስ ከመወለዱ ወይም ኢየሱስ ከመወለዱ በፊት ማን ነበረ? ክርስቶስ እኮ ነው የፈጠረን። ራሱ ማን ነው? ክርስቶስ ነው የፈጠረ። ምን እንድናደርግ? መልካሙን ስራ ለማድረግ። ማን ፈጠረን? ክርስቶስ ፈጠረን ማለት ነው። ዕብራውያን ምዕራፍ 1 ቁጥር 2 ላይ እንደሚናገረው የአብ ቃሉ እርሱ የአብ የባህሪ ልጁ እሱ ዓለምን የፈጠረ ነው። እርሱ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ስለኛ ተናገረን። እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ
በሰማያት ግርማው ቀኝ ተቀመጠ። ስለዚህ ዓለምንም የፈጠረው ያስገኘው የሚጠብቀው የሚንከባከበው እሱ ነው። ክርስቶስ ምን ብሏል? እኔ የእናንተ ምንድን ነኝ? እረኛ ነኝ ብሏል። ዮሐንስ ወንጌል ምዕራፍ 10 ላይ እረኛችን እንደሆነ ተናግሯል። እረኛ ማለት ምን ማለት ነው? ጠባቂ ማለት ነው። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ከእጄ ማንም አያወጣቸው ይላል። ከቁጥር 1 ጀምሮ እስከ 27 ስታነቡት መልካም እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል። ሌባውስ ተኩላ ሲመጣ እሱ ይሸሻል። ስለዚህ ማን ነበር የሚጠብቀው? እረኛ ማለት ጠባቂ ማለት ነው። ክርስቶስ ነበር የሚጠብቀው ማለት ነው። ያ ክርስቶስ በስጋ የተገለጠ ነው። አስቀድሞ ቃል ነበር፣ ግን ወልድ ይጠብቃል ማለት ነው። እኔስ ግልጽ ነው። ወደ ቶፒኩ ተመለሱ። አብዱልከሪም እንኳን ደህና መጣ። እንኳን ደህና መጣ። ይሰማል? ይሰማል። እንኳን ደህና ቆያችሁ። መልካም። አላህ ለምንድን ነው እሱ ልጅን መያዝ የተቃወመው? ልጅ መያዝን ለምን ነበር የተቃወመው? ለመጠየቅ ዝግጁ አይደለሁም። ነው የመጣሁት። አሁን ቅድሚያ ጥያቄ ነው። ጥያቄ ተቀበሉ። ቶፒኩ ላይ ቅድሚያ ከቶፒኩ ጋር የተያያዘ በውይይት ውስጥ ማንሳት ትችላላችሁ። ቶፒኩን ሽፍት እያስደረጋችሁ ስለሆነ ማለት ነው። ወይንም መጨረሻ ላይ ጠብቅ። እሺ፣ አምረን ወይንም ደግሞ መሐመድ ሰላም፣ እንኳን ደህና መጣ። እንዴት ናቸው? አለን። ላቅርብ ወይ ጥያቄ ታቀርቡ? ልቀበል? ጥያቄ ተቀበልና ተቀርባለህ። ሱራ 5:18 እንዴት ነው? ሱራ 9:30 አንዴ እስኪ እሷንም እንዳሳት። ኦኬ፣ ይህን ክፍል ታውቀዋለህ ብዬ አስባለሁ። አይሁድ ኡዘይር የአላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። የእነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው፣ ከእውነት እንዴት ይመለሳሉ ይላል። ምን እያለ ነው ይህ ክፍል? ሰማለሁ። አብዱ ሙሐመድ ሚዩት ነህ፣ እያወራ እኮ ነው። ይሰማል ያንተ? ምንድን ነው? ቱር አሉ። አብዱልከሪም ሚዩት ነህ እያወራ ከሆነ። ይቀጥል። ቀጥል። ምንድነው ይህ ክፍል? ስለምንድን ነው የሚያወራው? እንዴት ነው እሱ? አብራራውስ። ጠይቅህ ነው። አይሰማም። ክፍሉን አታውቀውም? አሁን ጥያቄ በኋላ አሁን ጥያቄ ቅድሚያ ይህንን መልሶ ነው መጠየቅ። መጀመሪያም እኮ ነግሬያለሁ፣ ለመጠየቅ ዝግጁ አይደለሁም፣ ተዘጋጅቼ አልመጣሁም። በኋላ ጥያቄ ቶፒኩ ላይ እንትን እንበልና በኋላ ጥያቄ። ሀሊማ እንኳን ደህና መጣሽ። ሀሊማ እንደ ኢንሻላህ እንዴት ናችሁ? ሀሊማ እና ኢንሻላህ። እስቲ አንዴ ሱራውን አንብብልኝ። ኦኬ። አይሁድ ኡዘይር የአላህ ልጅ ነው አለች፣ ክርስቲያኖች አልመሲህ ኢሳ የአላህ ልጅ ነው አሉ።
ይህ በአፎቻቸው የሚናገሩ ቃላቸው ነው። የነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ፣ አላህ ያጥፋቸው ይላል። አይሁዳን ማለት ያላን ቃል በስነ ስርዓት ያላመኑበት ናቸው። ኦኬ። ስለዚህ ፈጣሪም በቁርአኑ እንዳለው አይሁዳንን ይቅርታ አያደርግላቸው። ኦኬ። በቁርአን ላይ ለአይሁዶች ይቅርታ እንደማይደረግ ተገልጿል። ኦኬ። ሐዲስ ላይ ደግሞ አይሁዳኖች ገነት እንደሚገቡ ተገልጿል። ስለዚህ ጋጫል ማለት ነው መሐመድ እና አላህ ማለት። በሐዲስ ላይ ደግሞ አይሁዶች ገነት እንደሚገቡ ተነግሯል። ገነት የሚገቡ አይሁዶች እንዳሉ ተነግሯል። በቁርአን ላይ ምሕረት አያደርግላቸውም ማለት ነው። የትኛው ሐዲስ ላይ እኮ ቅድሚያ ያስማማልኝና ተዛ ወዲያ እንትን እንላለን። ሐዲሱ የትኛው ነው? ኦኬ ሐዲስ እሺ፣ አንዴ ቼክ ላድርግልህ። ታውቀዋለህ ክርስቲያን? ማጃ ኦኬ 92 ሐፊዝ አልሐዲስ ነው ክርስቲያን። እኔ ጭንቅላቱ ላይ ታትመዋል እነኚህ ሐዲሶች ሸምድዷቸዋል። ሐፊዝ አልሐዲስ የሐዲስ ሸምዳጅ ምንድን ነው የሚባለው? ወንድማችን ያ ወንድማችን የሚታይ ከሆነ አይሁዶች ወደ 7 ኦኬ እሺ ይታያል። ወንድማችን ምን ይላል መሰለ ሙሐመድ ሲናገር I swear by the one whose hand in the soul of Muhammad ሶሪ ከመጀመሪያው ልጀምረው። the Jews split into 71 sects አይሁዶች ወደ 71 ቦታ ይከፋፈላሉ አለ። one of which will be in paradise ከነሱ ውስጥ አንዱ ጀነት ይገባል and 70 in hell ሰባው ደግሞ ጀሃነም ይገባሉ አለ። ስለዚህ ከአይሁዶች ውስጥ ራሱ ገነት የሚገባል ብሎ ሙሐመድ ተናግሯል። አንተ ይቅርታ ያደርግላቸው የሚያልከው ከምን አንጻር ነው? ከዚህ ሐዲስ ጋር አስታርቀው። እሺ እኔ ላስታርቅ እዚህ ጋር ማለት ነው። አንዱ ሰባው ጀሃነም ይገባል፣ አንዱ ደግሞ ጀነት ይገባል ይላል። ያ አንዱ አንተ ቅጣት ይቀጣቸዋል ምሕረት አያደርግላቸውም ብለህ ነበር። አስታርቀው ከሱ ጋር። ከሰባውና ከአንዱ የቱ ነው በልጠው? እንደዛ ከሆነ ይከፋባል ኢንሻአላህ። ምክንያቱም ሙስሊሞች ደግሞ 72ቶቻችሁ ናችሁ ገነት ማትገቡት። እዚሁ አዲስ ላይ አንብበው። ያ ከዛም ያለው I swear by the one whose hand I swear by the one whose hand is the soul of Muhammad የሙሐመድ ነፍስ በእጁ ባለችው በአላህ እምላለሁ አለ ሙሐመድ ሲናገር my nation will split into 73 sects የኔ ኡማዎች አንዴ ይሄው I swear by the one whose hand is the soul of Muhammad የሙሐመድ ነፍስ በእጁ በሆነችው እምላለሁ my nation will split into 73 sects የኔ ህዝቦች ደግሞ የኔ ኡማዎች ደግሞ ወደ 73 ቦታ ይከፈላሉ one of which will be in paradise ከነዚህ ውስጥ አንዱ ጀነት ይገባል and 72 in hell 72ቱ ደግሞ ጀሃነም ይገባሉ አለ። ስለዚህ አይሁዶች 70 ነው የሚገቡት፣ እናንተ 72 ናችሁ የምትገቡት ጀሃነም ማለት ነው። እሺ ይሄን ያለው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እነሱ ናቸው ማለት ነው። ያ አንዱ እኮ ጀነት ምገበው እኮ በፈጣሪ ያመነ ነው። ቀደም ምን ብለናል? ኢንሻአላህ አይሁዶች ምሕረት የላቸው ሁሉም ጋር እንደሚገባሉ የሚል አርጉመንት ስለሰራ ነው ወደዚህ የመጣ ነው። እኔስ እንመለስ። እሺ የኛው ብዙም ስም እናቅልል፣ ወደ ዋናው እንመለስ። አይሁዶች ይህን ክፍል ታውቀዋለህ? ቀርተዋል ብዬ አስባለሁ። አይሁድ ኡዘይር የአላህ ልጅ ነው አለች። ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው፣
የእነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። እንዴት ከእውነት ይመለሳሉ ይላል። ከእውነት እንዴት ይመለሳሉ ይላል። ኢንሻአላህ ሰማለሁ። ኢንሻአላህ ቀጥል። መልስ ከሌለ ደግሞ ወደ ሌላ ሰው መሄድ እንችላለን፣ ወይም ሀሊማ መቀጠል ትችላለች። ኦኬ፣ ይህ ክፍል ከፍተኛ ስህተት ያለበት ነው። አይሁዶች ኡዘይርን አለ የሚያመልኩት። አይሁዶችን ቼክ ማድረግ ትችላላችሁ። እስራኤሎች አሉ። አምላካችሁ ኡዘይር ነው እንደ በሏቸው። ኖ ነው የሚሏችሁ፣ አይደለም ነው የሚሏችሁ። ስህተት ነው። ኢቨን ክርስቶስን ለመስቀላቸው ምክንያቱ እንዴት አንተ ሰው ስትሆን የእግዚአብሔር ልጅ ነኝ ትላለህ ብለው ተቃውሞ ነው። ዮሐንስ ወንጌል ምዕራፍ 8 ላይ ካያችሁ ምዕራፍ 8 እና እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 17 ጀምሮ ስትመለከቱ እንዴት የሚል ተቃውሟቸው ራሱን ከእግዚአብሔር ጋር አስተካክሎ የእግዚአብሔር ልጅ ነኝ ስላለ ክርስቶስ ሊወግሩ ድንጋይ አነሱ ይላል። ኡዘይርን በምንም ሎጂክ አምላክ አድርገው ሊይዙ አይችሉም። የአምላክ ልጅ ነው ብለው የሉም፣ በታሪክም የለም። መጠየቅ ትችላላችሁ። አንድ አይሁዳዊ ደውላችሁ ዘመድ ካላችሁ እስራኤል የሚኖር የሚያመልኩት ኡዘይር የሚባል ነው እንዴ ብላችሁ ጠይቁት። ኖ ነው የሚሏችሁ። ሀዲሱ በግልጽ በቂያማ ቀን ህዝቦቹን ይሰበስባል። ሀዲሱን ክፈተው ክርስቲያን። ከዛ በኋላ ምን ያደርጋቸዋል? ማንን ነው የምታመልኩት ብሎ ይጠይቃል። አላህ ማለት ነው። ጣዖት አምላኪያኖቹ ጣዖትን የሚያመልኩትን ጣዖት ይከተላሉ። ጨረቃ የሚያመልኩት ጨረቃን ይከተላሉ። ፀሐይ የሚያመልኩት ፀሐይን ሊያመልኩ ይሄዳሉ። ማን ይቀራሉ? ከዛ ክርስቲያኖች፣ አይሁዶች እና ሙስሊሞች ይቀራሉ። አይሁዶችን ይመጣና ምን ይላቸዋል? ማንን ነው የምታመልኩት ብሎ ይጠይቃቸዋል ይላል። ከዛ እዝራን ያላህን ልጅ ነው የምናመልከው ይላሉ። ውሸት ነው። አይሁዶችን እስራኤሎችን ደውላችሁ ጠይቁ። እዝራን ነው እንደምታመልኩት በሏቸው። ምንድን ነው የምትለው ነው የሚሉ። አንብበው ክርስቲያን። then he will be presented to them as if it were emerge ምናምን ኦኬ የቱ ጋር ነበር? ከፍ አድርገው ትንሽ ቆይ። then it will be said to the Jews what did you use to worship? ትንሽ ከፍ አድርገው። ወደ አይሁዶች እዛ እንደዚህ ይባላሉ። ማን ነበር የምታመልኩት ተብለው ይጠየቃሉ። they will reply we used to worship Ezra the son of Allah። አይሁዶች ምን ብለው ይመልሳሉ ይላል? እኛ ስናመልክ ምን ነው አይኖር ነው እዝራን ነው ያላህን ልጅ። ጎረቤት ፈልግ፣ እስራኤል ዘመድ ያለ ደውል ጠይቅ፣ እዝራን ነው ወይ የሚያመልኩት በሏቸው። ኖ ነው የሚሏችሁ። ከዛስ እነሱ ምን ይላቸዋል? it will be said to them you are liars for Allah has neither a wife look nor a son። እነሱ አላህ ልጅ አለው ሚስት አለው አላሉም። ወደ ያለ ሚስት ልጅ ስለማይገኝ እንዳላ ኮንሰፕት እናንተ ዋሽታችኋል። አላህ ልጅ ሚስት የለውም ልጅ የለውም ይላል። ሚስት የለውም ልጅ የለውም። እነሱ ስለሚስት አላወሩም። ከነ አላህ ኮንሰፕቱ ምንድነው? ሰውንም ያለ ሚስት ልጅ አይገኝም የሚል ነው። የቱ ጋር ነበርኩ? ከዛ በኋላ ክርስቲያኖች ጋር ሄድ። ከዛ ክርስቲያኖች በተመሳሳይ ይጠየቃሉ ማለት ነው። ኤኒዌይስ ስለዚህ በቂያማ ቀን አይሁዶችን ይሰበስብና ማንን ነው የምታመልኩት ይላቸዋል። ኡዘይርና እዝራን ይሉታል። ይህ ውሸት ነው። አንድ አይሁዳዊ አታመጡም። አንድ በቂያማ ቀን አሁን ማመልኩትን ኡዘይርን ነው የምታመልኩት፣ ውሸት ነው። አንድ አይሁዳዊ አሁን እዝራን አምላካችን ነው እያሉ የሚያመልክ የለም። ደውላችሁ ጠይቁ። እስራኤል ሄደ ዘመድ ካላችሁ ፈልጉ። ባታገኙ እንኳን ጎረቤት አይሁዳዊ ካለ ጠይቁ። እዝራ የሚባል ሰው ነው እንደምታመልኩት በሏቸው። ኖ ነው የሚሏችሁ። እንኳን አሁን በታሪክ ውስጥም የለም እንደዛ አምልከው የማያውቁም። ኑረዲን እንኳን ደህና መጣ። ደህና ቆያችሁ። ሰላም ነው።
ይመስገነው። እዚህ ላይ የምትለው አለ አይሁዶች ዝራን ነው የሚያመልኩት ብለህ ታምናለህ? አይነት ጥያቄ ነው ጠይቅ ነው የመጣሁት። እዚህ ላይ የምትለው አለ? አይ ጥያቄ ነው የኔ ጥያቄ ነው እንጂ እሱን ለመመለስ አይደለም። ኦኬ ጥያቄ ቆይ ትንሽ እሺ ኦኬ ክርስቲያን የምትልበት አለ? አይ ከስተ ላይ ሙስሊሞች ስላሉ የሚመልሱ ይግቡ ብዬ ነው። እሺ ኢንሻአላህ ኢንሻአላህ አለ ኢንሻአላህ። ኦኬ በሱ ቦታ እናስገባለን ማለት ነው። መልስ ካላችሁ ከስተ ላይ ያላችሁ መቀጠል ትችላላችሁ። በታሪክም በአይሁዳውያን መጽሐፍቶችም ጭምር እንደዚህ የሚባል አካል አይሁዳውያኖች ሲያመልኩ የለም፣ ጭራሽ ተጽፎ የለም። ሙሐመድ ከየት እንደዚህ ይሄ እንግዲህ የፈጣሪ መገለጥ ነው። ደግሞ ሙሐመድ ከራሱ አይናገርም አላህ የገለጠለትም ቢሆን እንጂ ተብሎ ይታመናል። ይሄ ግን በታሪክ ውስጥ ያልተፈጠረ በታሪክ ክስተት ውስጥ የሌለ ነገር ሙሐመድ እዚህ ሐዲስ ላይ ሲናገር እንሰማለን። ቁርአን ላይም አላህ አወረደልኝ ብሎ የተናገረው ነገር አለ which is ውሸት የሆነ ማለት ነው። ኦኬ ተቋርጧል። እኔ ጋር ነው አለሁ። ኦኬ ዜድ ማን ገብቷል? አይ ገና ነው። ያ ስለዚህ ምንድነው ከአባትነትና ከልጅነት ጋር በተያያዘ ከቀደምት ሃይማኖቶች ማለትም ከአይሁዳውያንና ከክርስቲያኖች ጋር እስልምና ምንም የማይጣጣም አስተምሮ ነው ያለው። ምንም የማይጣጣም ማለት ነው፣ ፍጹም ተቃራኒ የሆነ አላህ ሙሉ ለሙሉ በቁርአን ውስጥ ይዞ የመጣው ምንድነው አይሁዶችና ክርስቲያኖችን ስለሚራገም እየተራገመ ነው መገለጥ አወረደልኝ ብሎ መሐመድ የተናገረው ማለት ነው። ይሄ ደግሞ ከነቢያትም ሆነ ከሐዋርያት ጋር በፍጹም አይገናኝም። አስቀድሞ የነበሩ ቅዱሳን ሰዎች ነቢያት የሰበኩት ምንድነው እግዚአብሔርን አባታችን ብለው ይጠሩት ነበር። ሐዋርያትም እንደዛው ማለት ነው። መሐመድ ሲመጣ ግን ኖ እያለ እንደውም አላህ እጅግ በጣም በሚያስፈራራና በሚያስጨንቅ መንገድ ሲገስጻቸው ይታያል። አባት እንዳትሉኝ እኔ አባታችሁ አይደለሁም እያለ ማለት ነው። በነገራችን ላይ ጤናማ አይደለም። በነገራችን ላይ ለምሳሌ ሰዎች በሰዎች መካከል ያለ በልጅና በአባት ያለ ኢንተራክሽን መልካም ነገር እንደሆነ ይታወቃል። ይሄ በፈጣሪና በፈጠራቸው ሰዎች መካከል የለም ቢባል በጣም ቀልድ ነው የሚሆነው። ስለዚህ አስቀድሞ የነበሩ ሰዎች እግዚአብሔርን አባታችን ይሉታል። አላህ ደግሞ እንዳትሉኝ እያለ ሰማያት ይቀደዳሉ፣ ምድር ይሰነጠቃል እያለ ሲገስጻቸውና ሲያስፈራራቸው ይታያል። ከነቢያት አስተምሮ ጋር አይጣጣምም እስልምና። ሱልጣን አለ። ሰላም ነው። እንኳን ደህና መጣ። እንኳን ነው። ኦኬ አላህ ልጅ ለመውለድ ሚስት ያስፈልገዋል ብለህ ታምናለህ? አላህ ልጅ ለመውለድ ሚስት ያስፈልገዋል ብለህ ታምናለህ ወይ? አላምንም። አላህ ያምናል። እንዴት? ሚስት ከሌለኝ ልጅ አይኖረኝም ብሎ ተናግሯል። በየትኛው? በምን? ቁርአን ላይ ለምሳሌ ፈጣሪ የግድ ልጅ ለመውለድ ሚስት ወይም ደግሞ ሴት ጾታዊ ግንኙነት ያስፈልገዋል ብለህ ታምናለህ አንተ? ኧረ አያስፈልግም። ስለዚህ ፈጣሪ ልጅ ለመውለድ ሚስት አያስፈልገውም። ሚስት የሚያስፈልገው ፍጡር ብቻ ነው አይደለ? ሰዎች ናቸው እንደዛ ሊያስቡና ሊገነዘቡ የሚችሉት። አዎ የሰው ልጅ ብቻ ነው። የሰው ልጅ ብቻ ነው እንጂ ፈጣሪ እንደዛ አይልም። አዎ ኦኬ እሺ። ቁርአኑን ታብራራልኛለህ ማለት ነው። ሱራ እዛ ከመሄድ በፊት ሱራ 19 20 ክፈተው ክርስቲያን
ሶሪ ኦኬ ችግር የለም። ያ በጋብቻ ሰው ያልነካኝ ሆኜ አመንዝራም ሳልሆን ለእኔ እንዴት ልጅ ይኖረኛል አለች። ይህንን ያለችው ማነች? ሱልጣን ሱረቱ መርየም ላይ ነው። ሰው ያልነካኝ ሆኜ አመንዝራም ሳልሆን ለእኔ ልጅ እንዴት ይኖረኛል ካለች አንድ አካል ሎክ ባል ሳይኖራት አመንዝራም ሳትሆን ልጅ ሊኖራት አይችልም አይደለ? ሱልጣን ከወንድ ጋር ሚዩት ነው እያወራ ከሆነ ሱልጣን ወላሂ ሱማሽዋ የሁላካናይዜሽን አለ ሲጀመር ምንድን ነው? ጡብ ጡብ አሉ እኮ እኩል ወረዱ አሉ። አይ ገስት ላይ በጣም ብዙ ሙስሊሞች አሉ እና ጥሩ እየተማሩ ነው። ኦኬ መልካም ሽካይራሽ ሐቅን እንጂ እጅ ሰውን አትከተል። ሐቅን እጅ ሰውን አትከተል። እሺ ወይም ይቅር ምናምን የሚላል ይቅር እንባባልና ሐቅን እንጂ አላችሁ። ስማቸው ደስ ይላል። አሁን የገቡት ይቅር እንባባል አላችሁ። ይቅር እንባባል እንኳን ደህና ቆያችሁ። መልካም ፕሮፋይል ዶክተር ዛኪር ናይክ ዳነ ዳኖ ስለ እሱ ተውና ወደ ራሲ ጥያቄ ለፍ። ኦኬ ስለ እሱ ተው፣ ስለ ራስን ጥያቄ ለዛው እንድታጠናው ነው። አህመድ ዲዳት የእሱ ተማሪ ነው። ዛኪር በክርስቶስ ላይ ሞክ አድርጎ ነበረ። አፉ ሚዩት አድርጎት ክርስቶስ ወደ 13 ዓመት ያህል ማቆ ነው የሞተው። አያለ በጣም ተቸግሮ ማለት ነው። ቪዲዮዎቹም ማየት ይችላል። የአህመድ ዲዳት ማለት ነው። ዛኪር የዛ የአህመድ ዲዳት ተማሪ ነው። ዛኪር ደግሞ ታሞ ኃይለኛ ክሪቲካል ኤኒዌይስ በጋብቻም ይህን ክፍል ያው እስኪ ሰው ያልነካኝ ሆኜ አመንዝራም ሳልሆን ለእኔ እንዴት ልጅ ይኖረኛል አለ ይችላል። ማርያም ነች ያለችው አለ ይሰማል። ማርያም ነች ያለችው አይሰማም እንደኛ የኛ ይሰማል። ምን ነበር አልከው? ሰው ያልነካኝ ሆኜ አመንዝራም ሳልሆን ብላ የተናገረችው ማርያም ነች። ኦኬ ምን እያለች ነው? ወንድ ካልነካት ልጅ መውለድ እንደማትችል እየተናገረች ነው አይደለ? ሰው ቀይር ክርስቲያን። እሺ ሐቅን እንጂ ሰው አትከተል። እንኳን ደህና መጣ። ሐቅን እንጂ ሰውን አትከተል። ይሰማል? ሚስራ አንቺን አይደለም ሌላ ሚስራ መታብሻለች። እንዴት ነሽ? ደህና ነሽ? እንዴት ነህ? ስም ያለው ሞኝ ነው ሲባል ዛሬ ገና በደንብ አረጋገጥኩኝ። ከርፍሽ ምን እናልሻል ብለሽ አልሽ።
አሁን ለኔ እንዴት ኖረኛል አለች። ኦኬ ሚስራ አዲስ የገባሽው ሙስሊም ነሽ እህታችን? እንዴት ነሽ? የሚስራን ስም እንዴት ያሽ ኦርቶዶክስ ከሆንሽ? ኦኬ እሺ ሙስሊሞች አለን ይመስገን። ምን እንታዘዝ? ምን እንታዘዘው አለ? አረ ምንም ምን እየተማርኩ ነው። ያው ዝም ብዬ ነው የገባሁት እና በጣም ነው የማደንቅ። በርታለን። ድንግል ማርያም ትጠብቅ። አሜን አሜን። እሺ ፈዲን እና ላይፍ ስማቸው ደግሞ የዛሬው አስቸጋሪ ነው። ላይፍ የተጻፈ ነው። ላይፌ የተጻፈ ነው። መቼ አነበበ ነው ታዲያ? አከፋፍለን ላይፍን ማትጻፍ ለጠላትም ለወዳጅም ላይፍን ከጻፍከውም ሰው እንዳያነበው ግን ያንብቡት። እኔ ያለሁም የጻፍኩት እኮ ፈጣሪ ነው የጻፈው። አዎ ነው። እሺ አላህ ሱብሃነሁ ወተዓላ ሲፈጥረኝ ሁሉንም ነገር ጽፎታል። ኦኬ እሺ ቀጥሉ። ከክርስቲያን ጋር ስለ መርየም ነው የምታወራው ይመስለኛል። ኦኬ ክርስቲያን ጥያቄ ያለው እዚህ ላይ ይመስለኛል። ቀጥሉ። ያ አንብበዋል ወንድማችን ይሄን የቁርአን ክፍል? ቃለት ኢና የኩኑ ሊ ጉላምን ወለም የምሰሱኒ በሽረን ወለም ስክሪኑ በደንብ እየታየ ስላልሆነ ነው። በጋብቻ ሰው ያልነካኝ ሆኜ አመንዝራም ሳልሆን እንዴት ለእኔ ልጅ ይኖረኛል አለች። ፈጣሪዋን ጠየቀች። ስለዚህ መርየም ምን አሰበች? እሷ ማለት ነው ባል ከሌላት ወይም ደግሞ ከወንድ ጋር ግንኙነት ካላደረገች ልጅ እንደማይኖራት ነው እየተናገረች ያለችው። ሰው ስለሆነች። አዎ ኦኬ ሰው ስለሆነች። እሺ አሁን ለምሳሌ አምላክ እንደዚህ ብሎ ሊጠይቅ ይችላል ብለህ ታምናለህ? አምላክ አይደለችም እና እሷ አልጠየቀችም እኮ ኖ። እሷማ ገብቶኛል፣ እሷን ተረድቻለሁ። እሷ ሰው ስለሆነች እንደዚህ ጠየቀች። አምላክ ግን አምላክ ደግሞ በእሷ ላይ ተአምር ማሳየት ስለፈለገ ምን ብሎ ጠየቀ? አምላክ ልጅ ለመውለድ ሚስት ያስፈልገኛል ብሎ ሊጠይቅ ይችላል ብለህ ታምናለህ? አምላክ ልጅ አይወልድም አይወለድም። አላህ ሱብሃነሁ ወተዓላ ሲፈጥረው አይወልድም። መውለድ ቢፈልግ አይወልድም። ፈጣሪ ሆኖ ሊወልድ አይችልም። መውለድ ቢፈልግ ነው ያልኩ። መውለድ ቢፈልግ ኖ ሃይዶንት ይኸውልህ አምላክ መውለድ ቢፈልግ የሚለውን ጥያቄ ራሱ በምንም አይነት መንገድ ልቀበለው አልችልም። እንደ እስላምነቴ እንደ ሙስሊምነቴ አምላክ የሚፈልገውን ነገር መጠየቅም አይጠበቅበትም አይጠይቅምም። አንተን መስፈርት የምታወጣለት ለአምላክ ወንድማችን መስፈርት እያወጣህ እኮ ነው። አንተ አሁን ይህን አልቀበሉም እያልከው አምላክ ግን ለአንተ መውለድ ፈልጓል እንዴ? ሰይድ ጀማል ሰይድ አንዴ አምላክ ምንም ነገር አይጠይቅም አያስፈቅድም። ማድረግ ያለበትን ነገር ያደርጋል እኮ። አንተን መስፈርት እያወጣህለት ያለው ነው እያልኩ ያለሁት። ግን መውለድ ቢፈልግ ነው እያወጣው ሚስት ያስፈልገው ነበር ብለህ ታምናለህ? ቢፈልግ አይባልም። አምላክ ሊወልድም አይወለድምም አይወልድምም እኮ። ቢፈልግ ኖሮ አይ ለምሳሌ አላህ ራሱ ቢፈልግ ኖሮ ሊል አይችልም? አይችልም አይልም። እንደዛ ብሎ ቢናገርስ? አላህ ሱብሃነሁ ወተዓላ እንደዛ ልጅ መያዝ ቢፈልግ አይልም? ቢፈልግ ኖሮ ይላል። ቢፈልግ ኖሮ እንደዚህ ያደርጋቸው ነበረ። እነዚህ ሰዎች እንደዚህ ቢፈልጉ ኖሮ እንደዚህ እናደርጋቸው ነበረ ብሎ ሊያወራ የተናገራቸው አንቀጾች አሉ። አይ አላህ ራሱ ቢፈልግ ኖሮ ብሎ ቢናገርስ እያልኩ ነው። አይወልድም አይወለድም ቁል ሁወላሁ አሐድ
ኦኬ ስለዚህ አላህ እኔ ብፈልግ ኖሮ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ አይወልድም አይወለድም አይልም። ስለዚህ አዎ እንዴ ፈጣሪ አይወልድም አይወለድም አይልም። ቁል ሁወላሁ አሐድ አላሁ ሶመድ ለም የሊድ ወለም ይውለድ አይወልድም አይወለድም ነው የሚለው። አይወልድም አይወለድም ነው አይደለም አይልም። ለም የሊድ ወለም ይውለድ ማለት ምን ማለት ነው? ፈጣሪ አይወልድም አይወለድም አይደለም። እሺ አልወለደም አልተወለደም ነው። አልተወለደም ያ አልወለደም አልተወለደም ያ አይወልድም እና አልወለደም ልዩነቶች አሉት። ቀጥሎ ወደ አርጉመንቱ እዚህኛው ላይ ያ ስለዚህ አይወልድም አይወለድም የሚለውን ትተውና ስለዚህ ልጅ ለመውለድ ሚስት ያስፈልገኛል ሊል የሚችለው አምላክ ሊል ይችላል ብለህ ታስባለህ? አምላክ ምንም ነገር ሚስት የሚባለው ቃል ለአምላክ የሚገባው አይደለም። ለአላህ ሱብሃነሁ ወተዓላ ሚስት የሚባለው ቃል የሚገባው አይደለም። ኦር ደግሞ በሱ ኦኬ ስለዚህ እንደዛ ብሎ የሚናገር አካል ፍጡር ነው ሊሆን ማለት ነው። ኦኬ እሺ አላህ እኔ ልጅ ለመውለድ ብፈልግ ሚስት ይኖረኝ ነበር ብሎ ቢናገርስ ስለዚህ ፍጡር ይሆናል ማለት ነው? አዎ እሱን ካሳየኸኝ እሱን አንቀጽ ካሳየኸኝ እሺ ስለዚህ አላህ ፍጡር ነው ማለት ነው በሱራ 6:101 መሰረት። ኦኬ እናመሰግናለን ወንድማችን። አንድ ይችን አንብባት እስኪ። እሱ ሰማያትና ምድርን ያለ ቢጤ የፈጠረ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርም ሁሉ ፈጠረ፣ እርሱም ነገርን ሁሉ አዋቂ ነው። ስለዚህ ምን አለ? ለእኔ ሚስት የለኝም ልጅ የለኝም። ለምንድን ነው የሌለኝ? ሚስት ስለሌለችኝ አለ። ስለዚህ አላህ ፍጡር ነው ማለት ነው። ቅድም ባመጣኸው አርጊመንት ሎጂክ መሰረት አላለም እኮ። ኦኬ ምንድን ነው የሚለው? አብራ ለእርሱ ሚስት የሌለችው ሲሆን ሚስት የለችው ምን ማለት ነው? ኦኬ እሺ ቀጥል። ሚስት የለችው ሚስት አይገባውምና ሚስት የለችው አይኖረውማ። ስለማይኖረው እኮ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ለአምላክ ሚስት አይገባውምና። ኦኬ ቅድም መርየም ምንድን ነው ያለችው? አይገባውም አይችልም። ቅድም መርየም ምንድን ነው ያለችው? ቅድም እኔ ወንድ ያልነካኝ ወይም ደግሞ ባል የሌለኝ ሲሆን እንዴት ልጅ ይኖረኛል ነው ያለችው። እሷ ፍጡር ነች እንደዛ ስትል ያለችው አልከኝ። ስለዚህ አላህ ደግሞ ምን አለ እዚህ ጋር? ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይሆናል እያለ ልክ መርየም የተናገረችውን አይነት ንግግር ነው የተናገረው። ስለዚህ አላህ ፍጡር ነው አይደለም። እዚህ ጋር እኮ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል እያለ ነው ያለው። መርየምም ይህን ተናግረዋለች። እሷ ፍጡር ስለሆነች አዎ መርየም ተናግረዋለች። ስለሆነ ነው እንደዚህ የተናገረው አላህ ሱብሃነሁ ወተዓላ በእሷ ላይ ኖ አላህ ሱብሃነሁ ወተዓላ እሷ ላይ እኮ ተአምር እያሳየ ነው ያለው። እሷ ፍጡር ስለሆነች እንደዛ ተናገረች። ሉካዩ ለአዳምጣ እንዴ እሷ ፍጡር ስለሆነች አዳምጠኛ። እሷ ፍጡር ስለሆነች እንደዛ ጠየቀች። እየሰማህ ነው? እሺ አላህ ለምንድን ነው የጠየቀው እንደዚህ? አላህ ለምንድን ነው እንደዚህ የጠየቀው? እሷ ፍጡር ስለሆነች አዳምጠኛ። እሷ ፍጡር ስለሆነች እንደዛ ጠየቀች። አላህ ለምንድን ነው የምለውን አዳምጠኛ አዳምጠኛ ነኝ። ቀጥል። እሷ ፍጡር ነችና እንደዛ ጠየቀች። እሷ ፍጡር ነችና እንደዛ ጠየቀች። እሷ ፍጡር ስለሆነች ይሄ ነገር ተአምር ሆነባትና እንደዛ ጠየቀች። ፈጣሪ ግን ለሱ ሚስት ስለማይገባውና ሚስት ሊኖረው ስለማይችል ለሱም ደግሞ ልጅ ሊኖረው ስለማይችል
ነገር ቢጤው ፈጣሪ እያለህ ነው ያለው። ሰማይና ምድርን ያለ ቢጤ ፈጣሪ ነው። ለእርሱ ሚስት የሌለው ሲሆን እንዴት ለእርሱ ልጅ ይኖረዋል? በእሷ ላይ ግን ተአምር እያሳየ ስለሆነ ካለ ግንኙነት ካለ ባል ላይፍ የተጻፈ ነው። ለእሷ ልጅ ሰጠት ላይፍ የተጻፈ ነው። መሐመድ ነው ስሜ። ለምንድን ነው እሱ ስለ ሚስት ያወራው? ይሄ ክፍል ስለ ሚስት እያወራ ያለው ፈጣሪ ስለሆነ ለእሱ ሚስት የማይገባውና ሚስት የሚለው ደረጃ በእሱ ስለማይመጥን ልጅና ሚስት የሌለው ሲሆን እንዴት ለእርሱ ልጅና ሚስት ለእሱ አይገባውማ? ሁለቱን ለምን አንድነት አገናኛቸውና አንድነት ጠቀሳቸው? ኦኬ አዎ፣ ማንኛውም የሰው ልጅ ፍጡር ከመሬም ውጭ ግንኙነት ሳይፈጽም ሊወልድ አይችልም። ወይ ደግሞ የሴት ዘር ከወንድ ዘር ጋር ግንኙነት ከሌለው ሊወልድም ሊጸንስም አይችልም። ገብተዋል? መርየምን ግን በተአምር ካለ ግንኙነት እንድትጸንስ አድርጓታል። አዳምጥ። ሜሬም ወንድ ሳይነካኝ አለቻል፣ ባል ሳይኖረኝ አለች። አላህ ደግሞ ሚስት ሳይኖረኝ አለ። ባል ሳይኖራት እንዴት እንደወለደች ሚስት ሳይኖረኝ ምን አለ? ሚስት ሳይኖረኝ ለእርሱ ሚስት የሌለችው ሲሆኑ እኮ ነው እያለ ያለው እኮ። ካዳ ይህንን ሪቶሪካል ልጅ እንዴት ይኖረዋል? አይኖረውም። ማይኖረው ለምንድን ነው? ሚስት ስለሌለው። አዎ ፔሬድ ቴንክ ዩ። አዎ ሚስት የለውም አላህ እኮ። ሚስት ስለሌለው ልጅ የለውማ። ለምን? ሚስት ስለማይገባው። ሚስት ስለማይገባው ነው። ሚስት ስለሌለው ልጅ የለውም። ስለዚህ አላህ ልጅ የሌለው ለምንድን ነው? ሚስት ስለሌለው። ፈጣሪ እንዴት ያገባል? እኛም እያልን ያለ ነው እኮ እሱን ነው። አልወለደም አልተወለደም እኮ እኛም እያልን ያለ ነው እኮ። ፈጣሪ እንዴት ያገባል? አይደለም ፈጣሪ አልወለደም አልተወለደም። እኛም ፈጣሪ ያገባው አዳምጡ። አገባው እኮ አይልም እዚህ ጋር። አዳምጡ እፎይ አዳምጣ። አንድ ጥያቄ ልጠይቅህ። ቀጥል። ፈጣሪ አግብቻለሁ ወይ ደግሞ ላገባ ነበር ብሎ የሚለው ቃል ካለ እሱን አሳየኝ። እሺ አዳምጣ። ኦኬ ቁርአን የወረደው ከልጅ ጋር በተያያዘ ክርስቲያኖችና አይሁዶችን ለመቃወም ነው። ክርስቲያንና አይሁዶችን ለመቃወም ግን ለምን እንዳለው ልጅ እንደሌለው ሲናገር ሚስት ስለሌለው ነው አለ። ልጅ የሌለበት ምክንያቱ ምንድን ነው? ሚስት የለውም። ክርስቲያኖችና አይሁዶች ደግሞ ፈጣሪ ሚስት አግብቶ ልጅ ወለደ ብለው አናምኑ። ስለዚህ ቁርአናችሁ ስህተት ነው ማለት ነው። ክርስቲያን ቀጥል። ፈጣሪ ልጅ ወለደ ብላችሁ ታምናላችሁ እንጂ። ኦኬ ለምንድን ነው ልጅና ሚስት የሌለው? ኢየሱስ ክርስቶስ አንዴ ፈጣሪ ስለሆነ ልጅ አለው ብንልም ሚስት አግብቶ ወለደ ብለን አናምንም። ስለዚህ አላህ እኮ ይሄንን እኮ ነው ያልተረዳው። አላህ ሰዎች በሰውኛ በባዮሎጂካል ኢንተራክሽን በሚያደርጉት ግንኙነት ነው ልጅ የሚወለደው። ይሄን የሚያደርጉት ሰዎች ብቻ ናቸው። ለፈጣሪ ግን እንደዚህ አይነገርም። አላህ ግን ይሄንን ልክ በሰውኛ ተረዳና ምን አለ? እኔ ሚስት የለኝም ስለዚህ ልጅ አልወለድኩም ብሎ ተናገረ። ስለዚህ አላህ የሚያስበው እንዴት ነው? እንደ ሰዎች ነው የሚያስበው። እንደ አምላክ ሳይሆን የሚያስበው እንደ ፍጡር ነው የሚያስበው። ለዛ ነው እንደ መርየም ነው የሚያስበው አላህ። ልክ መርየም ያሰበችውን እሷ ፍጡር ስለሆነች እንደዛ አሰበች። አላህ አስተሳሰቡ የፍጡር አይነት አስተሳሰብ ነው። እሺ አላህ ኢየሱስ ክርስቶስ አንዴ ወንድማችን ቆይ ኢየሱስ ክርስቶስ አላህ ለምንድን ነው ልጅና ሚስት መያዝ ያልያዘው? ስለማይገባው እሱን ስለማይመጥ ነው። ፈጣሪ ስለሆነ አይወልድም አይወለድም አይደለ? ከቁርአን ማስረጃ ስተንሽ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ እኮ አይወልድም አይወለድም። ድንጋይም አይወልድም አይወለድም። ፈጣሪ ያስብለዋል እንዴ? ድንጋይ ምን ማድረግ ይችላል እኮ? ድንጋይ ራሱ ማዳን ይችላል
ምንም ሚስት የለውም፣ አይወልድም፣ አይወለድም። ድንጋይ ግን ራሱ ማዳን ይችላል። መስፈርትን ከድንጋይ ጋር አድርገው ነው የሚለው። ስለዚህ አሁን የሚስት ነው ከድንጋይ ጋር አላደርገውም። አንዴ የአላህ ጉዳይ ከሚስት ጋር ነው ያገናኘው። ድንጋይና ፈጣሪን እኩል አታርገዋ። አላረኩትም። አንተ እኮ ነው እየሰማኸኝ ነው ያለው። ምንድነው? አንዴ ቆይ ወንድማችን፣ አሁን ይኸውልህ ድንጋይ አይወልድም አይወለድም ብለኸኛል። አዳምጠኛ በመናገር መጀመሪያ የኔን ሐሳብ ላብራራለሁ። ድንጋይ አይወልድም አይወልድም አንዴ የኔን ሐሳብ ላብራራለሁ። ቆይ አላህ ይኸውልህ ራሱን እንዴት መሰለ እየቆጠረ ያለው ልጅ ሲባል ሁልጊዜ የሚያነጻጽረው ከምን ጋር ነው የሚያመጣው? ከፍጡር ጋር ነው። ከፍጡር ጋር ነው የሚያመጣው ማለት ነው። ከፍጡር ጋር ነው። አዎ ከፍጡር። ስለዚህ ለምንድን ነው አምላክ ራሱን ከፍጡር ጋር የሚያነጻጽረው? ራሱን ለምንድን ነው እሱንማ ጥሩ። እሺ ጥሩ፣ እሱን መልስ ልስጥህ። እሺ የሙስሊሞች አምላክ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ትላላችሁ። ኦኬ መልስ እሱ ነው። ቀጥታ አላህ ያላህን መልስ። እሱን ተው። ኢየሱስ ክርስቶስ ነው የራስን ትሮፒካል ኤነርጂ ድሪንክ ፕሊዝ። ኦኬ ቀጥል። አርዲያን ለምንድን ነው ከፍጡር ጋር የሚያነጻጽረው? ኢየሱስ ክርስቶስ ተወልዷል። መልሱ እሱ ነው። አላህ ለጠየቁት ጥያቄ ነበረ። ኢየሱስ ክርስቶስ ተወልዷል አይደለ? መልስ እሱ ነው ወንድማችን። ሚዩት አድርግ በቃ ችግር የለውም ጨርሰሃል። አዳምጠኛ ምንድነው የተናገረው? አላህ ለምንድን ነው ራሱን ከፍጡር ጋር የሚያነጻጽረው ስለው፣ አዎ ከፍጡር ጋር ነው የሚያነጻጽረው አለ። ስለዚህ እኛ ልክ ነን ማለት ነው። አሁን አላህ ራሱን ከመሬም ጋር አነጻጽሮ አንዴ ቆይ አብዱ አንዴ። ስለዚህ አላህ ራሱን የሚያነጻጽረው ከምን ጋር ነው? ከፍጡር ጋር። ስለዚህ ፍጡር ባዮሎጂካል ኢንተራክሽን ካላደረገ መውለድ አይችልም። ስለዚህ አላህም ባዮሎጂካል ኢንተራክሽን ካላደረገና ሚስት ካላገባ መውለድ የማይችል አምላክ ነው ማለት ነው። ስለዚህ አላህ ለመውለድ ምን ያስፈልገዋል? ሚስት ያስፈልገዋል፣ በቁርአን አስተምሮ መሰረት ማለት ነው። አላህ ግን አይወልድም። አላህ ግን አይወልድም እኮ ያልወለደበት ምክንያት ሚስት ስለሌለው ነው። ወደፊት ካገባ ሊወልድ ይችላል። ፍጡር ስላልሆነ ነዋ። ፍጡር ስላልሆነ አይወልድም። አብዱ ሚውሰርክ አብዱ አንዴ አዳምጠኝ። ፍጡር ስላልሆነ አምላክ አይወልድም። ሚስትም አያስፈልገውም፣ መውለድም አያስፈልገውም። ለምን? መፍጠር የሚችል አካል ነዋ። እሺ ቆይ አላህ የፈለገው ነገር ሊፈጥር ይችላል። ቆይ አላህ ልጅና ሚስት ቢፈልግ ይይዝ ነበር ወይስ አይይዝም? ምንም ነገር ማድረግ የሚፈልገው ነገር ማድረግ ይችላል። ግን ይሄን ደግሞ ቢፈልግ ነው ያልኩት እኮ። ስለዚህ ግሬስ የሚመጥ ስለዚህ ከፈለገ መያዝ ይችላል ማለት ነው። አዳምጠኝ። ቢፈልግ ያደርገዋል እኮ አልክ አይደለም? በፈጣሪ ደረጃ ማለት ነው። እስቲ ቆይ ቢፈልግ ያደርገዋል አልክ አይደለም? አንድ አዳምጠኝ። በፈጣሪ ደረጃ ያለን አካል አይደለም። ዝቅ ብለን እዚህ ኢትዮጵያ ላይ መተን በጠቅላይ ሚኒስትር ደረጃ አንድ ጠቅላይ ሚኒስትር ለማኝ ሁኜ ቡትቶ ልብስ ለብሼ ልለምን ቢል ይሆናል እንዴ? አይሆንም። ማን ከለማኝ ቡትቶ ለባሽ ጋር እያወዳደርከው ነው? ቆይ በፈጣሪ ደረጃ ለምን ደረጃ እንደርሳለን? ፈጣሪ እኮ አይወልድም አይወለድም። ወይ ኦኬ አያደርግም። ግን ያንን የማድረግ ችሎታ አለው የለውም? ምንም ነገር የማድረግ ችሎታ አለው። ስለዚህ አላህም ቢፈልግ እንደዛ ያደርጋል ማለት ነው። ሚስት አግብቶ ይወልዳል እንዴ? መሬትና ሰማይን፣ ሰውና እንስሳን፣ እጽዋትና በረሃን፣ አፈርና ጭቃን፣ ውሃን የፈጠረ እሳትን የፈጠረ አምላክ ምንም ነገር የሚከብደው ነገር የለም። ቴንክ ዩ ሉክ አላህ ቢፈልግ ሚስት አግብቶ ከኛ የተሻለበት ግን ምንም ነገር ማድረግ ይችላል። ቴንክ ዩ በቃ ያዛው ማይከል ሉክ ሱራቱ አንቢያ ላይ አንዴ ክፈትልኝ። አንደኛው ሱራ 17 ላይ ይህ ማለት ምን ማለት ነው? አላህ ፍጡር ነው ማለት ነው። ምንም ማድረግ ይችላል ከፈለገ። ምን ሚስት አግብቶ ወሲብ አድርጎ ያስወልዳል ከፈለገ። አሁን ግን ስላልፈለገ ልጅ የለውም። ለምን? ሚስት አላገባ።
መጫወቻንና ሚስትንና ልጅን ልንይዝ ብንሻ ማለት ብንፈልግ ኖሮ ከኛ ዘንድ በያዝነው ነበር፣ ሰሪዎች ግን አይደለንም። ስለዚህ አላህ ቢፈልግ ምን ያደርጋል? ሚስትን ይይዝና ልጅ ያስወልዳል። ይህ ማለት ምን ማለት ነው? አላህ የባህሪው አይደለም ሚስት ያለመያዝ፣ ባህሪው ሳይሆን የፍላጎት ነው። ሚስት ያለመያዝ ባህሪው ነው አይደለም፣ ብንሻ የፍላጎት አይደለም። አይ ቅድም ምን ብለኸኛል አንተ? ቢፈልግ አይደለም፣ አይ ቢፈልግ አይደለም፣ ቢፈልግ ያደርጋል አልከኝ እኮ። ግሬሱ አይደለም ሲጀመር። አይ ቢፈልግ ኖሮ አልከኝ። ግሬሱ አይደለም። ምንድን ነው ግሬሱ? ኖ እሱ አይደለም። ይዋረዳል ማለት ነው። ሚስት ካለው ይዋረዳል እያለ ነው። አዎ ሰዎች ሚስት አግብቶ ቢወልድ ፈጣሪ ሚስት አግብቶ ቢወልድ እሺ እንደ ፈጣሪ አይታይም። እንደ ግለሰብ እንደ ማንኛውም ሰው ነው የሚታየው። አይዶንት ለምን ኢየሱስ ክርስቶስ ፈጣሪ ነው ስትሉ እናንተ ፈጣሪ አይደለም ብለን የምንላችሁ እኮ ተወልዶ በግ በረት ላይ ስለነበረና ትናንትና ሽንት ቤት ገብቶ ሲጸዳዳ ስለነበረ ሰው ነው ብለን ነው እየነገርናችሁ ያለ ነው። እና ከፍ በል ሽንት ቤት ገብቶ ሲጸዳዳ የሚለውን ክፍል ጥቀስ። አላህ ሽንት ቤት ኢየሱስ ክርስቶስ አይጸዳዳም። ኢየሱስ ክርስቶስ አይጸዳዳም። አዳምጥ። በአፋት ተጸዳዳ ማስረጃ ትከፍታለህ። አላህ መግል ውስጥ እንደሚገባ አሳያለሁኝ። እኔ መግል ውስጥ የመግል እጣቢ ውስጥ እንደሚገባ አሳያለሁኝ። አላህ እጆቹ የገሙ ጭቃዎች እንደነካ አሳያለሁኝ። ሱረቱ ሐጅ 15ኛው ሱራ 26ኛውን አያክፈትልኝ። ከዛ 30ኛውን ትቀጥላለህ። ከዛ የገሙ መግል ውስጥ እንደሚገባ ማዘጋጅልሃለሁኝ። አሁን ቀጥል። ማስረጃ ብቻ ጥቀስ ጥቀስ። የመጽሐፍ ቅዱስ ክፍል ጥቀስ። ሽንት ቤት ገብቶ ምናምን እያላችሁ እዛ ቁርአን ላይም ተጽፏላችኋል። እንደዚህ አይነት ቆሻሻ አይምሮ ሞልተ እኛ የእኛ መጽሐፍ አረዳድ ሳታቅ አሁን ጥቀስ። ኢየሱስ ክርስቶስ በግ በረት ላይ አልነበረም? ጥቀስና አዳምጥ። ኢየሱስ ክርስቶስ በግ በረት ላይ አልነበረም እንዴ? አዳምጥ። ሽንት ቤት ገብቶ ሲጸዳዳ ምናምን ብላል። ጥቀስ ጥቅሱ። ኢየሱስ ክርስቶስ በግ በረት ላይ አልነበረም? ጥቀስ። ሽንት ቤት ገብቶ ሲጸዳዳ በኃይል እኮ አይደለም። እሺ ሚዩት አድርግና አሁን አዳምጥና ክርስቲያን ከፍ በል። ኦኬ እኛ አምላክ ሎክ አምላክ መንፈስ ነው ብለን የምናምነው እንደ እውነቱ ከሆነ አምላክም ምንም ያቆሸሸው ነገር የለም። በየትኛውም ቦታ ላይ ቢገኝም አምላክ ሁሉን ይቀድስ። ኢብን አይደለም አምላክ ፀሐይን እንኳን የሚያቆሻት የለም። ብርሃንን የሚያቆሸው ነገር አለ? ብርሃን ይቆሻል ብላችሁ ታምናላችሁ? ወገን የሙስሊሞቹ ኮንሰፕት ለአምላክ የሚሰጡት እንደ ፍጡር ቦዲ እንዲህ ግዙፍ አካል ስለሚሰጡት ጭቃ ምናምን ቆሻሻ ሄዶ የሚለጠፍበት አድርገው ነው የሚሰጡት። ብርሃን እንኳን ሉክ የሚታየው ብርሃን እንኳን አይቆሽሽም። አምላክን ምንም ያቆሸዋል ብለን አናምንም እኛ። የቆሸሸን ያነጻል፣ የቆሸሸን ያጠራል እንጂ እሱ በቆሻሻ የሚቆሽሽ ቆሻሻ ፈጣሪ ሊሆን አይችልም። ፈጣሪ ሊሆን አይችልም። አምላክ በባህሪው በፍጡር ቼንጅ የሚያመጣ ከሆነ አካሉ እንዴ ፍጡር ፈጣሪ ሊሆን ይችላል? አየር ይቺ ብርሃንን እንኳን የምናያትን እንኳን አቆሽሸው። ከማንጻት አንጻር ደግሞ ከተነገረ፣ ከመቀደስ አንጻር ከተነገረ ምንም ነገር ፈጣሪ አያረክሰው። በባህሪው እሱ ምን ስለሆነ ቅዱስ ነው። እሱ ቅዱስ ነው፣ ረቂቅ ነው። እነሱ ግን ምን ያምናሉ መሰላችሁ? አላህ አካል አለው ብለው ያምናሉ። ቦዲ የሆነ የሚታይ የሚዳሰስ የሚዳሰስ አካል ካለ ደግሞ ሊቆሽሽ ይችላል። እሱ ሊቆሽሽ ይችላል። ምክንያቱም ይታያል፣ ይዳሰሳል፣ ይነካል ቦዲ ስለሆነ። ሰውንም ከሚቀጨለጨል ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው ይላል።
አላህ ሰውን በምንድን ነው የፈጠረው? ከሚገማ ከጥንብ ነገር ነው የፈጠረው። ሱራ 38 አዳም ሱራ 38 75ን ክፈተው። እንዴት ነው የፈጠረው አላህ? በሚገማ ጭቃ አዳምጥ። ከሚገማ ነገር አሁን መልስ የምትሰጠው እኔ ጋ የጠቀስካትን ስታመጣ ነው። ቅድሚያ ኢብሊስ ወይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ ይላል። የሚገማ ጭቃ አብኩቶ ለውሶ አላህ አደምን ጠፍጥፎ ሰርቷል። የገማ ጭቃ በእጆቹ ማለት ነው። ስለዚህ ስለመቆሸሽ የምታወራ ከሆነ ፊዚካል ቦዲ ማንንም አይመስል አለው ብለህ የምታምነው አንተ ነህ፣ እኔ አይደለሁም። እኔ አምላክን ምንም ነገር ያቆሸዋል ብዬ አላምንም። አንተ ግን ያቆሸዋል ብለህ ታምናለህ። ጠበሪ ቮሊም 1 ፔጅ 261 ነው 60 ላይ ክርስቲያን 40 ዓመት ምናምን አጨማልቆ አብኩቶ ነው የሰራው ይለናል። ያንን ጥንባት ግማት እጁ ላይ አለ ማለት ነው። ማለይ አላህ ላይ ታጥቧል አልታጠበም? ቆሽሿል ማለት ነው። አትሊስት ቢታጠብም እንኳን አንተ ባመጣው ሎጂክ ማለት ነው። እኛ ግን ፈጣሪ በምንም ነገር ይቆሽሻል ብለን አናምንም። በምንም ነገር የቆሸሸን ያነጻል። ሳሙና እንኳን በአቂሚቲ ሳሙናና ውሃ እንኳን የፈጣሪ ፍጡር ነው። ፈጣሪ የፈጠራቸው ሆነው ውሃና ሳሙና እንኳን የቆሸሸን ያነጻሉ። ልብሳችን ቢቆሽሽ በውሃና በሳሙና እንኳን ቆሻሻን እናጠራለን። እና ታዲያ ፈጣሪ በቆሻሻ ይቆሽሻል ብለህ ስታስብ በፈጣሪ ላይ ቆሻሻ ለውጥ ያመጣል ብለህ ስታስብ አስቡ። እናንተ ካሰባችሁ ግን አላህ ላይ ወስደን እንለጥፈዋለን። ሁለት እጆች አሉት። ሁለት እጅ ያለው ሰው ነው። በሁለት እጆቹ ነው የሰራው። እሱንም አብኩቶ ጠፍጥፎ እነኛ ሁለት እጆቹ 5 ጣቶች አሉት። ወረቶ ቢኩ ተመለስ። ጥቅሱ ካለ ጥቅሱን ጥቀስ። መጀመሪያ ፈጣሪ አንድ ስራ ሲሰራ በእጁ የሚያደርገው ነገር የለም። ፈጣሪ አይታይም፣ አይዳሰስም። በእጁ የሚያደርገው ይገኛል። ምንድን ነው ፈጣሪ መላእክቶችን ብቻ ነው የሚያደርገው። በምላሱ ያደረገ ነው በእጆቹ እና በእጁ ያደረገ ምንድን ነው የምታወራው? በሁለት እጆቼ ታዲያ ምንድን ነው የምታወራው? እሱን የሚታዘዙት መላእክቶች ብቻ ናቸው። አራሽንተን እየሸና ከሆነ በእናትህ የሚታርግ በቃ ኦልራይት። እሺ አስቸጋሪ ሰው ነው። እኔ ስለመታዘዝ አልጠየቅኩም። ኤኒዌይስ አትባልጉ። እሱ ምንም አይነት ስራ አይሰራም። እያንዳንዱ ስራ የሚያሰራው ማይክን አንሳው። የንስጥሮስን እንትን አመጣልን እኮ። ስለዚህ አላህ ምንም ነገር አይሰራም፣ መላእክቶቹን ነው የሚያሰራው። ስለዚህ ፈጥሮ ፈጠረበት፣ መላእክቶችን ያዛል። ስለዚህ መላእክቶች ናቸው አደምን የፈጠሩት እያልከን ነው። መጀመሪያ መላእክቶችን የፈጠራቸው እሱ ነው። ኦኬ፣ እሱ ነው ያዘዛቸው፣ ያደረጋቸው። ከዛ መላእክቶች ደግሞ አደምን ፈጠሩ። እሱ አይሰራም፣ እነሱን ነው የሚያሰራው ስላል ጭቃውን ያቦኩትና በሁለት እጅ የሰራው ማን ነው? ቆይ የሰው ልጅ ነፍስን ይቀማል። ማን? አርዛኢል። ቆይ አርዛኢል ማን ነው የሚያዘው? አላህ። የት ነው? ወዴት ማፈግፈግ ነው? ስትያዝ ደግሞ ርዕስ ለመቀየር አትመር። ወዴትም አላፈገፍግም። ወዴትም አላፈገፍግም። የሚሰራው እሱ አይደለም፣ መላእክቶችን ነው የሚያዘው፣ እነሱ ናቸው የሚሰሩት ብለሃል። ስለዚህ መላእክቶች ናቸው እዚህ ጋር ታዘው አደምን የፈጠሩት። ከሰው በፊት መላእኮች ናቸው ከሰው በፊት መላእኮች ናቸው የተፈጠሩት። ከዛ በኋላ መላእኮች የፈጣሪን ትእዛዝ ያደርጋሉ። ስለዚህ ፈጣሪ ያዘዛቸውን ሁሉ ይፈጽማሉ። ምን አገናኘው ከዚህ ከእኛ ከጠቀስነው ጋር? በሁለት እጆቼ በገማ ጭቃ ፈጠርኩት ከሚለው ጋር ምን አገናኘው? እጁ እንደኛ አይደለም። አላህ እጅ ስለመኖሩ ምን ማስረጃ አለ? ወይ ቀልድ! ይሄ እጅ የማን ነው? እጅ አደምን በሁለት እጁ የፈጠረው አይተናል። በሁለት እጅ የፈጠረው አደምን ማን ነው? እስቲ እኔ ጥያቄ ልጠይቅህ።
አይዞህ አትችልም። ገብርኤል ፈረስ ሲጋልብ ማን አይቶት ነው? ፈረስ ላይ ሆኖ እንትና ጊዮርጊስ ፈረስ ላይ ሆኖ ጦር ይዞ ማን አይቶት ነው? እስኪ አንሰል የሰራችሁት አላህ ከጊዮርጊስ ጋር ተመሳሳይ ነው እያልከን ነው? ጊዮርጊስም ማን አይቶት ነው? ቆይ ጊዮርጊስ ሰው ነው፣ አላህም ሰው ነው እያልከን ነው? አይደለም ጊዮርጊስ ሰው ነው። ጊዮርጊስ ሰው ነው፣ ያ ሰማዕት ነው። ስለዚህ ሰው ነው፣ ጅማሬ ያለው። አላህም ጅማሬ ጊዮርጊስ ሰው ነው። ቆይ አዳምጥ ሰውና ስለዚህ ሰውና መልአክ አንድ ነው እንዴ? ቆይ አዳምጥ። ሰውና መልአክ አንድ ነው እንዴ? በለው ማን መልአክን ጊዮርጊስ መልአክ ነው። ና ከፍ በል። አንድ ማስረጃ እንጣልኝ። ጊዮርጊስ መልአክ ነው የሚል አንድ ብቻ። ጊዮርጊስ መልአክ ነው። ቆይ ንጽጽር አቆማለሁ። እኔ ጊዮርጊስ መልአክ ነው ስላልክ አንድ ማስረጃ ብቻ ታመጣና በቃ እኔ እንደውም ካሁን በኋላ መሮኛል፣ ንጽጽር አቆማለሁ። አንድ ማስረጃ ብቻ ጊዮርጊስ መልአክ ነው ያለበት። ቦታ ላይ አይደለም ያለሁት እያልኩ ነው ያለሁት። ነገ በዚህ ሰዓት መገናኘት እንችላለን። መስረጃ ዘለመጣ ጊዮርጊስ መልአክ የኛ እንትን እንደሆነ ነገ አዎ ደሃ በህልሙ ቂቤ ባይጠጣ ኖሮ ደሃ በህልሙ ቂቤ ባይጠጣ ኖሮ ፎሮፎር ይዘዋል ነው ይመላለጣል የሚባለው ነገር እውነት ነው። መረጃ ማምጣትም ይናፍቃል። አብሽር፣ ለዛ እንዳታስብ። ለዛ የሚነግሯችሁ ኡስታዞቻችሁ የሚነግሯችሁ ስለኛ አስተምሮ ተረት ተረት ነው፣ ውሸት ነው። እሱን አትመኗቸው። ስለዚህ አላህን እንደዛ እነሱን አይደለም ነው የእናንተን ብሉይ ኪዳንና አዲስ ኪዳን አዳምጥ። ለነብይም እኮ እንደተሳሳተ እኮ እያንዳንዱ እኛ ጋር ያነሳውን እኮ እየጠቀስኩ አሳየውህ እኮ። ሱራ 5:18 ላይ ቀጥታ ከማን ጋር ይጋጫል መሰለ? ትንቢተ ሚልክያስ ላይ ምዕራፍ 2 ቁጥር ከ10 ጋር ይጋጫል። ቀጥታ ይላተማል። ሱራ 9:30 ላይ ከታሪክ ጋር ይጋጫል። ሱራ 6:101 ላይ ቀጥታ ከዮሐንስ ወንጌል ምዕራፍ 1 ቁጥር 12 ጋር ይጋጫል። ሱረቱ ዙሩፍ 81ኛው አያ ቀጥታ ከዕብራውያን ምዕራፍ 1 ከቁጥር 2 ጋር ይጋጫል። እንደገና ደግሞ አሁንም ሱረቱ መይዳ ቁጥር 18 ከዮሐንስ ራዕይ ምዕራፍ 3 ቁጥር 19 ዮሐንስ ሜታርክ ጋር ይጋጫል። እንዲሁም ደግሞ ከመጽሐፈ ምሳሌ ምዕራፍ 3 ቁጥር 11 ጋር ይጋጫል። እንዲሁም ደግሞ ከዕብራውያን ወንጌል ከዕብራውያን መልእክት ጋር ከምዕራፍ 12 ከቁጥር 5 እና 6 ጋር ይጋጫል። እያንዳንዱ የተጠቀሱት ይጋጫሉ፣ ይላተማሉ። ሱራ 39:4 ከሮሜ ምዕራፍ 8 ከቁጥር 15 እስከ 17 ጋር ካለው ጋር ይጋጫል። ሱረቱ አንቢያ 17ኛው አያ ከዘዳግም ምዕራፍ 14 ቁጥር 1 እና ከትንቢተ ኢሳይያስ ምዕራፍ 63:16 ጋር ይጋጫል። ይሄን ሁሉ ግጭት በትንሹ ነው ያልኩ፣ ከብዛት በትንሹ። እንዲሁም ደግሞ መዝሙረ ዳዊት 110 መዝሙር 109 ከቁጥር 1 እስከ 4፣ ምሳሌ 30 ከቁጥር 1 እስከ 4፣ መዝሙረ ዳዊት ምዕራፍ 2 እነኚህ ቀጥታ ከሱረቱ ሜርየም 35ኛው አያ ሱረቱ ሜርየም ከ88 እስከ 93 ካለው ጋር ይጋጫሉ። ይሄ ሁሉ ቅጥፈት ነው ዞ የመጣው መሐመድ። ይሄ ሁሉ ስህተት ነው ዞ የመጣው መሐመድ። ጥፋት እናንተ ነው እናንተ ናችሁ። ማን እንደጻፈው አይታወቅም የእናንተ። ኦኬ፣ ሌላ ውርደት ላስቀጥልልህ። የለም ውርደት የሚባል የለም። ቁርአንን ጻፊ አንዱን ብቻ ሳየኝና ከቁርአን ንጽጽር እኔ ለዘላለም አቆማለሁ። የቁርአን ጸሐፊ ያ በነብዩ መሐመድ አማካኝነት በሰሃቦቻቸው ማለት ነው።
ማስረጃ ለአንዴና ለመጨረሻ ጊዜ ንጽጽር አቆማለሁ። የቁርአን ጸሐፊ በቀራን ለምሳሌ ማን የጻፈው? ሚኮ ሞሲሳ ጊዮርጊስ መልአክ ነው እያለ ነው አለ። ቆይ አንዴ አዳምጣት። ማስረጃ ቀጥል። በቀራን ማን ጊዮርጊስ መልአክ ነው እያለ ነው። በእናትህ ተረጋጋ። ቀጥል። ማስረጃ አለ። ጠብቀኝ። ሺህ ዓመት እታገሳለሁ፣ አንድ ቀን አይደለም። እኛ ጋር የምትወረውሯት ድንጋይ እናንተ ጋር ያላችሁ አናታችሁን ነው የሚላችሁ። እኛ ኢንተርናል ኤቪደንስ ተጠቅመን የመጽሐፍ ቅዱስ ጻፊያንን ማሳየት እንችላለን። እናንተ አትችሉም። ኧረ እሱን ተውማ፣ ፈለከው ማስረጃ ይባላል። ቀጥል። የእናንተ ምን ይባላል? የእናንተ ማን ነው ጸሐፊው? ጸሐፊው ማን ነው? ቀጥል። ንገረኝ እስኪ። ሌላ አመጣልህ ነው። ቆይ እየጠበቅኩ ነው። አይሽ የህግ መጽሐፍት በማን ነው? በሙሴ። የህግ መጽሐፍት በማን ነው? ለእስራኤሎች። ህግ መጽሐፍት አምስቱን መጽሐፍቶች ማን ጻፈ? ሙሴ። ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ምናልባት ሙሐመድ ህግ በሙሴ ጸጋ ደግሞ በክርስቶስ ይላል። የህግ መጽሐፍቶች በማን የተሰጡት ማለት ነው? በሙሴ። መጽሐፉ ራሱ ይፈታልናል ማለት ነው። የሙሴ ብሎ እንጠብቃለን። ችግር የለውም። እንጠብቃለን። ተስፋ እንዳቆርጡ አዲሱ ቁርአን ላይ ሊገኝ ይችላል። እኛ ኢንተርናል ኤቪደንስ ተጠቅመን ጻፊያኖችን የብሉይ ኪዳን በተለይም ምክንያቱም ኢሳያስ እንደዚህ አለ፣ ሕዝቅኤል እንደዚህ አለ፣ ዳዊት እንደዚህ አለ። ለምሳሌ ዳዊት በመዝሙሩ ምዕራፍ 2 ሐዋርያት ሥራ ምዕራፍ 2 ላይ እንደዚህ አለ። ሉቃስ ወንጌል ምዕራፍ 22 ላይ ከቁጥር 40 ምናምን አካባቢ ላይ ክርስቶስ ዳዊትን ይጠቅስና ጌታ ጌታዬን እግርህ መረገጫ እስከማደርግ በቀኝ ተቀመጥ አለው። ይህን እንዲያለ ዳዊት መዝሙረ ዳዊትን እንደጻፈ ይነግረናል። በአዲስ ኪዳን ዳዊት ጻፊ የመዝሙረ ዳዊትን ጻፊ ማን እንደሆነ ይነግረናል ማለት ነው። ለምሳሌ ስለ ዝሙት እንትን ሲጠየቁ ስለ መፍታት ማለት ነው ክርስቶስ ሲጠይቃቸው ሙሴስ በሕግ እንደዚህ ብሎ ጻፈላችሁ ስለ ልባችሁ ጥንካሬ ብሎ ይነግረናል። ስለዚህ እነኛ ሕግ ማነው የጻፋቸው? ሙሴ ነበር የጻፋቸው። በአዲስ ኪዳን ኮንፌርም እናደርጋለን ማለት ነው። እነሱ በቀራና ኢምራንና እነዚህ የሰላቢውን ምዕራፍ ማን የጻፈው? ወንበዴ አንድ ሰላቢ ሊሆን ይችላል። የሰላቢውን ምዕራፍ ማን የጻፈው? ጥያቄ መጠየቅ ይቻላል። ቆይ አሁን ጥያቄው ምላሽ ነው። ጥያቄ መጠየቅ ይቻላል። ለጥያቄው መልስ አንቱ እንጂ ቅድሚያ ወገን እኔ የምጠይቅህን ጥያቄ ልመልስልኝ ትችላለህ? ቅድሚያ ጥያቄውን መልስ አንቱ። አመጣለሁ ያላችሁትን አንቱ እንጂ ተመካከሩና ሁለታችሁ ሚውት። እኔ በዚህ ሰዓት አለም ነገ ነው ያልኩህ። ነገ ካስፈለገ እኔ ስለ ነገ ነው ያወራሁ። ነገ ላይ ማስረጃውን ይዤልህ እመጣለሁ። ጊዮርጊስ መልአክ ስለመሆኑ ጭራሽ ለማምጣት አሁንም ይመኛል የሰው። ኦኬ ግን እሺ፣ ኧረ እንዳታስብ፣ እሱን በደንብ አድርጌ እመጣልሃለሁ። እሺ ቀጥል። ምንድን ነው እሱ? ይኸው እዚህ ጋር ክርስቲያንና ቃል ስጋ ሆነ የሚለው ላይ ኢየሱስ ክርስቶስ ታቅፏል አይደለ? እሺ ኢየሱስ ክርስቶስ ፈጣሪ ነው። እሺ ኢየሱስ ክርስቶስ ፈጣሪ ሆኖ ፈጣሪ ድንግል ማርያም የተወለደች ናት። እሺ ወልዳለችም ተወልዳለችም። ክርስቶስ ወልዳለች። ፈጣሪ ግን ታቅፎ ባለበት ሰዓት ላይ እግዚአብሔርም ፈጣሪ ነው፣ ኢየሱስ ክርስቶስም የታቀፈው ፈጣሪ ነው። ሁለት ፈጣሪ አንድ ዓለም ላይ ይኖራል እንዴ? እሺ ጥያቄ ነው። ኢየሱስ ክርስቶስ ታቅፏል፣ ተቀምጧል። ኦኬ እሺ መልካም። እግዚአብሔር ደግሞ አለ። ማይክን ያዝ። እሺ ሁለት ፈጣሪ አንድ ህፃንና አንድ ማይክ ያዝ። እሺ ሎክ
ክርስቶስ በስጋ ተገልጦ እንደዚህ ማርያም ታቅፈው ሳለ ሌላ ፈጣሪ ይኖራል ወይ? ሁለት ፈጣሪ ይኖራል ወይ የሚል ጥያቄ ነው። እኛ ወንድማችን በአካል አንድ አካል ብለን አናምንም። አንድ መለኮት አለ፣ ነገር ግን በሶስት አካል የተገለጠ ብለን ነው የምናምነው። ሁለት ሳይሆን በሶስት አካል ብለን እናምናለን ማለት ነው። ሶስት አካል፣ አንድ አካል ሳይሆን ሁለት አካል ሳይሆን ሶስት አካል ብለን እናምናለን። ከሶስቱ አንደኛው አካል ግን አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ከነኚህ ከሶስቱ ቃል ወይንም ወልድ በስጋ ተገለጠ። በስጋ ሲገለጥ ከቅድስት ድንግል ማርያም ተወለደ። ስለዚህ ከሶስቱ አንዱ ቃል በስጋ ተገልጧል ብለን እናምናለን። በስጋ ተገልጧል ብለን እናምናለን። ስለዚህ እሷ በተቀረፈችበት ሰዓት በዓለም ላይ ነው ምናምን የሚል ጥያቄ ጠይቀሃል። ዮሐንስ ወንጌል ምዕራፍ 1 ላይ 3 ቁጥር ዮሐንስ ወንጌል ምዕራፍ 1 ቁጥር 10ን ክፈተው። ዮሐንስ ወንጌል ምዕራፍ 1 ቁጥር 10 እሷ ታቅፈው እንዴት ነው የኔ ያለው የሚል ጥያቄ ነው። ክርስቶስ ቃል ነው። ያ ቃል ደግሞ አካላዊ ቃል ነው፣ በስጋም የተገለጠ ነው። ያ ቃል አንድ ቦታ ነው፣ የት ነው ያለው የሚል ነው። ብዥት አለው። በዓለም ነበረ፣ ስለ ቃል ነው የሚያወራው ከኋላ ክፍሉ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ የሆነ የለም እያለ ይመጣና በእርሱ ሕይወት ነበረ፣ ብርሃን ነበረ ምናምን እያለ ይቀጥልና በዓለም ነበረ አለ። በምን በዓለም ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም እያለ ይቀጥላል። ከዛ ወዲያ ቃል ስጋ ይሆናል ማለት ነው። ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ይህ ቃል በስጋ ተገለጠ ማለት ነው። በምን የነበረው? በዓለም ሞልቶ የነበረው በዓለም ያለው። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ክፈተው። ይህ ቃል በስጋ ሲገለጥ ምን ተባለ? የሰው ልጅ ተብሎ ተጠራ። አስቀድሞ ግን ነበረ። በስጋ ሲገለጥ በስጋ እንደመገለጡ የአብ ልጅ የሰው ልጅ ተብሎ ተጠራ። ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም። ከሰማይ የወረደ ያለው ለምንድን ነው? ቃል አስቀድሞ ስለነበረ ወደ ሰማይ የወጣ ማንም የለም አለ። እርሱም በሰማይ የሚኖረው የሰው ልጅ ነው አለ። እያዩት እያወሩት እኮ ነው። እያዩት እያወሩት ምን አላቸው? ከሰማይ ከወረደ አላቸው። ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው አላቸው። በሰማይም እንደሚኖር በምድርም እንደሚኖር ነገራቸው ማለት ነው። በሁለቱም እንደሚኖር ነገራቸው። ስለዚህ ቃል በሁሉ የሞላ ነው። ምክንያቱም እግዚአብሔር በሁሉ የሞላ መዝሙረ ዳዊት ምዕራፍ 139 ቁጥር 7 ላይ እሱ በሁሉ የሞላ ስለሆነ ቃሉ ደግሞ ከእሱ የተለየ አይደለም። ክፈተው አንዴ። መዝሙረ ዳዊት 139 ቁጥር 7 በሁሉ የሞላ ነው፣ በሁሉ ያለ ነው። ቃል ከአብ የተለየ አይደለም። ቃል የሌለበት አብ ያለበት ለየብቻ ተነጣጥሎ አይደለም። እሱን እናየዋለን። ከመንፈስ ወዴት እሄዳለሁ አለ። መልሰውማ ወደ ሰማይ የወጣ የለም የሚለውን ወደ ሰማይ አንዴ ቆይ አንዴ ልጨርስ። ከመንፈስ የወጣ የለም የሚለውን መልሰው አንዴ እንትን እንበል። ከመንፈስ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ ነህ፣ አንተ በዚያ ነህ። ወደ ሰማይ ቢወጣ አለ እሱ። ቃል ምን አለ? አስቀድሞ እዛ ጋር ምንድን ያለው? ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው አለው አይደለ? ወደ ሰማይ በወጣ አንተ በዚያ ነህ፣ አንተ በዚያ ነህ። ወደ ሲኦልም በወርድ አንተ በዚያ አለ። እንደ ንስር ንጋት ክንፍ በወስድ እስከ ባህር መጨረሻም ብበር በዚያ እጅህ ትመራኛለህ፣ ቀኝህም ትይዘኛለች። ስለዚህ በሁሉ የሞላ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ክፈተው። ስለዚህ እግዚአብሔር አብ ባለበት ሁሉ እግዚአብሔር ወልድ ወይንም ደግሞ ቃል በሁሉ ከሱ ጋር የሞላ ነው ማለት ነው።